አዩዬ የት ሄድክብኝ? የትስ ብሄድ አትከታተኛ አላልኩሽም እንዴ? ምን ሆንክብኝ? ተናደድካ? ፊትህ እኮ ቀልቷል። በስመ አብ እየጨስክ ትመስላለህ። ፊትህ እኮ ግሏል። በቃሽ። ምንም ልሁን የትም ልሂድ አትከተኝ። እየተቆጣኸኝ እኮ ነው። አስደነገጥከኝ። እሺ ቀስ ብላ አናግረኝ። ልቀቂኝ። ትሰሚኛለሽ? ከአሁን በኋላ ከማንም አይነት ወንድ ጋር ስታወሪ መስማት አልፈልግም። እሺ ዩዬ በቃ ታዲያ ቀስ ብለን ንገረኛ። ምን ችግር አለው? ና እዚህ ጋር እንደው ና እዚህ ጋር ና። ይቅርታ። እሺ ና እንዴ ፈልግሻለሁ። መቼ? አሁን? አዎ አሁን። ምን ነው የምታጠቢው ልጅ አለሽ? ኧረ የለም። ነይ። እሺ ለምንድን ነው ልጅ ጭቅላት የምታዞሪው? ባወራሽው ወሬ ስለቀና እንደተደሰትሽ አውቃለሁ። እየተከታተሉኝ ነው እንዴ? እንኳን እችንና አብራችሁ ተማክራችሁ የምትፈሷትን ፈሳቃለሁ እንዴ። በእናቶቻችንና በእኛ ጊዜ ትዳሯን ቀጥ አድርጋ የምትይዝ ሴት ነበረች። የድሮ ጊዜ ባሎች ትዳራቸው ማንጋደር ነበር ስራቸው። ምን ነው አንቺ እንደዚህ ፍቱኛ ማረሽ? አይ ማዘር ፍቺ ብፈልግ ነው እስካሁን ድረስ ከእርሶ ጋር ይኖርኩት። እሺ ቀናልሽ እንበል። በቃ በዚህ ምክንያት የማያባራ ጭቅጭቅ መፍጠር ነው የፈለግሽው? እኔ እንዲቀና አልፈልግም። ፈልገሽማ ታሳካለሽ። ግራ ከምታጋቢው አርፈሽ ቀናቱን አታጣጥሚም እንዴ? እንዴት አወቁ? የፊት ጥርስ ያለው የድሮ አራዳ ያየሁት እሳቸውን ብቻ ነው። እዚህ ቤት ውስጥ እኮ ተደብቄ ራሱ ማሰብ አልቻልኩም። አሁንማ ፈኑን አበላሹት። እኔ ሳላውቅ ይሆናል እንጂ ሆን ብዬ ዩዬን ለማስቀናት ያደረኩት ነገር የለም ነው። እሺ ጥሩ። ለወደፊት ለማስቀናት ስታስቢ ልጄ ጤንነቱ እንዳይቃወስ አስቀድመሽ ንገሪኝና ሌላ ሚስት አዘጋጀለታለሁ። ይኸው እኮ አረጉትም አይባልም ማዘር። ያው አንዳንዴ እንዲቀና ፈልጋለሁ፣ አንዳንዴ ደግሞ እንዳይቀና ፈልጋለሁ። ሲቀና እንደሚወደኝ አውቃለሁ፣ ሳይቀና ደግሞ እንደሚያምነኝ አውቃለሁ። እና ይሄን መረዳት ምን ከባድ ነው? ወይ ከፍቅረኛ ጋር ተጣላችሁ? በምን ተኮራረፋችሁ? በጣም ይደብራል። ኧረ ምን ችግር አለው? ምርጥ ሴት